በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለሊቀ መላእክት ቅዱስ ዑራኤል ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርኃዊ በዓላት እንኳን በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንደዚሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። የታኅሳስ ድርሳነ ዑራኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። የቅዱስ ዑራኤል ጸሎትና በረከቱ ከሁላችንም ጋር ለዘላለሙ ይሁንና በታኅሳስ 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ይህ ነው። ከዚህ በኋላ ከዚህችው ገዳም ውስጥ በብርሃን ሰረገላ ተጭነን ተነሳንና ከጣና የባህር ወደብ ላይ ደረስን። በዚያች የባህር ደሴት ውስጥ የሚኖሩ ሰዎች ሁሉ እነዚህ የነገሥታት ልጆች የሚመስሉ እንግዶች ከወዴት መጡ እያሉ በመደነቅ በደስታ ተቀበሉን። ከዚያም ከወዴት አገር ወደ እኛ እንደመጡ ኑን ጠይቃቸው ተባባሉ። ወደ እኛ ዘንድ መጥተው ቀረቡና እናንተ ታላላቅ እንግዶች ከወዴት መጣችሁ አሉን። ዮሴፍም ድንቅ በሚሆን በጥበቡ ኃይል ሰማይንና ምድርን የፈጠረ የእግዚአብሔርን ሥራ እናይ ዘንድ ከኢየሩሳሌም የመጣን የገሊላ ሰዎች ነን አላቸው። ከዚህ በኋላ የተቀበሉትን የዚያችን አገር ሰዎች እነዚህን ደሴቶች ወደሚያስተዳድር ወደ ጌታችን እናደርሳችሁ ዘንድ ኑ ከጀልባ ላይ ተሳፈሩ አሉን። ትውልዱ ወይም ነገዱ ከገሊላ ከይሁዳ ነገሥታት ወገን በመሆኑ ከኢየሩሳሌም ወደ እኛ አገር የሚመጡትን ሁሉ ይወዳቸዋልና። ከዚህም በኋላ ተነሳንና ከጀልባው ላይ ተሳፍረን ከነሱ ጋር ሄድን። ከዚያም ከነሱ ጋር ሄደን ከጣና ደሴት ደረስን። እነዚያም ደጋግ ሰዎች መምጣታችንን ለጌታቸው ነገሩት። እሱም ፈጥኖ ተነሳና ወደኛ መጥቶ በሰላም በደስታ ከተቀበለን በኋላ ከባህሩ ደሴት ውስጥ ለብቻችን ማረፊያ ሰጠን። ከዚያም ጌቶች ከወዴት መጥታችኋል አለን። ከዚህ በኋላ የጣናው አገረ ገዥ ተነሳና ንጹሖች ሕፃናትን ካስፈጀ ከገሊላው ንጉሥ የሸሻችሁ እናንተ ናችሁን አላቸው። የይሁዳው ንጉሥ የሄሮድስን ስም ሲያነሳ ከመኮንኑ አፍ በሰማው ጊዜ ፈጽሜ ደነገጥኩ፣ አንቀጠቀጠኝም፣ እንደ በድንም ሆንኩና መናገር አቃተኝ። ምክንያቱም ልጄን ሊገድልብኝ የሚፈልገው የሄሮድስ ጭፍራ መስሎኝ ነበርና። መኮንኑም መደንገጤን አይቶ እንደገና ከመቀመጫው ላይ ተነሳና በግንባሩ ተደፍቶ እመቤቴ ሆይ ሀገርሽን ስለጠየቅኩሽ አትደንግጭ አለኝ። የነቢዩ የዳዊትን ጸሎት የተቀበለ ፈጣሪዬ ልጄን ከበሽታው አድነው ዘንድ እየጸለይኩ ሳለሁ ከሄሮድስ ሸሽተሽ ወይም ተሰደሽ የመምጣትሽን ዜና እነሆ በዛሬይቱ ሌሊት የእግዚአብሔር መልአክ ነግሮኛልና አለ። የዳዊትን መዝሙር ስጸልይ የኃያላን አምላክ እርዳን፣ ኃይልህንም አንሳና አድነን ከሚለው መዝሙር በደረስኩ ጊዜ የወርቅ ዘንግ ይዞ በትከሻው እንደ ርግብ ነጭ የሆኑ ክንፎች ያሉት አንድ ቀይ ሰው ወደ እኔ መጣ። ከዚያም አንተ የተመረጥክ እስራኤላዊ ሰው ሆይ ሰላም ላንተ ይሁን፣ እነሆ ዛሬ
የእግዚአብሔር ኃይሉና ጥበቡ የሚሆን አምላካችን ያንተን ልጅና የእስራኤልን ሕዝብ ሊያድን ሰው ሆኖ በሕፃናት ልማድ በንጉሡ በዳዊት ልጅ ጀርባ ታዝሎ ወደ አንተ መጥቷል አለኝ። ነፃ የሆነች ሀገረ ኢትዮጵያም በእናቱ እግር መመላለስ ትባረካለች። እሷም ከሄሮድስ የሸሸችው ኃላፊ በሆነች መንግስቱ እየቀና ሁልጊዜ በየዕለቱ ከጧት እስከ ማታ ከነ ልጇ ስለሚፈልጋት ነው። ግሩም በሆነ በሚያስፈራ ድምፁ ይህን ነገር በነገረኝ ጊዜ ደንግጬ ከባህሩ ውስጥ ወደቅሁ። እሱ ግን ከባህሩ ውስጥ በክንፉ ፈጥኖ አነሳኝና በእግሬ አቆመኝ። ቀጥሎም ከመላእክት አለቆች አንዱ የምሆን የእግዚአብሔር መልአክ ዑራኤል ነኝ፣ አትፍራ አለኝ። እኔ ከአምላካችን ወደ አንተ የተላኩት ስለዚህ ሕፃን ስለሆነ የእግዚአብሔር ፍቃዱ ሆኖ ወደ ኢየሩሳሌም እስኪመለስ ድረስ አንተ ዘንድ እንዲቀመጥና ልጅህም ከክፉ በሽታው የሚድን መሆኑን ለማስረዳት ነው አለኝ። ይህን ነገር ሲነግረኝ የብርሃን መላእክት መጥተው የጣናን ባህር በሳት ሰይፍ ስለከበቧት በባህሩ ውስጥ የሚኖሩ አጋንንት ሸሹ። መባረቅትም ሊያጠፏቸው ተከታተሏቸው። በዚያቸው በሸሹባት ባህር ውስጥ አሰጠሟቸውና ወደ ሲኦል ወረዱ። የዚያ የመኮንኑ ልጅም ከበሽታው ዳነና እኛም ከዚያችው ደሴት ውስጥ 3 ወር ከ10 ቀን ያህል ተቀመጥን። በጣና ደሴት ገብተን ተቀምጠን ሳለ በጥር 18 ቀን ዑራኤል መልአክ መጥቶ የሄሮድስን መሞት አበሰረኝ። ከዚያም እመቤቴ ተነሺ፣ ከደመናው በላይ ባለው የብርሃን ሰረገላ ላይ ወጥተሽ ተቀመጭና ወደ ሀገርሽ ወደ ናዝሬት እንሂድ አለኝ። ያን ጊዜ ከባህሩ ደሴት ወጥተን ስንሄድ መኮንኑ መጥቶ ጌቶቼ ከዚህ ቦታ ለመሄድ ለምን ተነሳችሁ? ወይም በእናንተ ላይ ክፉ ሥራ ሰራሁባችሁ ይሆንን? አለኝ። ይህን ነገር ሲናገረኝ ከመላእክት አለቆች አንዱ የእግዚአብሔር መልአክ ዑራኤል መጥቶ አንተ በእነሱ ላይ ክፉ ሥራ ሰርተህባቸው አይደለም፣ ክፉ ሥራ የሰራባቸው ሄሮድስ ስለሞተ ወደ ገሊላ ስለሚመለሱ ነው እንጂ አለው። መኮንኑም ከመልአኩ ከቅዱስ ዑራኤል አንደበት ይህን ነገር በሰማ ጊዜ ጮኾ አለቀሰ። በዚያች ሀገር የባህር ደሴት የሚኖሩ ሰዎችም የመኮንኑን ልቅሶውንና ጮኸቱን ሰምተው ጌታችን ሆይ ምን ሆነሃል? ምንስ ያስለቅስሃል? አሉት። ያን ጊዜ መኮንኑ ዛሬ ያገኘኝን ሐዘን ብነግራችሁ ምን ይጠቅማችኋል? ነገር ግን እነዚህ ሰዎች በኃጢአት ምክንያት ተለይተውኝ ወደ ሀገራቸው ከሚሄዱ ብሞት ይሻለኝ ነበር አላቸው። መኮንኑ ይህን ነገር ሲናገር ያን ጊዜ ልጄ በሰሎሜ ጀርባ ታዝሎ ሳለ ደመና ጠቀሰ። መልአኩ ቅዱስ ዑራኤልም እመቤቴ ከደመናው ላይ ተቀመጭ አለኝና ከብርሃኑ ሰረገላ ላይ አወጣኝ። የዚያች ሀገር ሰዎችም እያዩን ከሰማያዊ አየር ላይ ወጥተን ቆምን። ያን ጊዜ አቤቱ አምላካችን ሆይ ከኛ ጋር በእንግድነት የነበሩትን የእነዚህን ሰዎች ነገር ለኛ ለባሮች ግለጽልን እያሉ በብዙ ጮኹ። በዚህ ጊዜ መልአኩ ቅዱስ ዑራኤል በሞት ጥላ ስር በጨለማ ውስጥ ላሉት ያበራ ዘንድ የእስራኤል ብርሃን በሀገራችሁ ላይ ተገልጧል እያለ አሰምቶ ተናገረ። ሀገራችሁ ቅድስት በሆነች በእናቱ እግር በመረገጧ የተባረከች ሆናለችና። ያን ጊዜ በሀገራቸው ቋንቋ ቅድመ ዓለም የነበርክ ዓለሙን አሳልፈ የምትኖር ጌታ ሆይ ዛሬ ምድርህን ይቅር አልካት እያሉ አመሰገኑ። በሞት ጥላ ስር በጨለማ ውስጥ ለምንኖር ለኛ የእስራኤል የባለሟልነት ክብራቸው ብርሃን በምድራችን ላይ ተገለጠ። አገራችን በብርሃናቸው ጸዳል እንደ ዱር አበባ በፍጹም ደስታ ጌጠች ወይም አሸበረቀች። እንደ አባታችን እንደ አብርሃም ርስት ከሕንፃዋ አርያ የሕይወት ምንጭ ከሷ ይመነጫል። በእንደዚህ ያለ ምስጋና እያመሰገኑና እየዘመሩ ወደ ሀገራቸው በሰላም ተመለሱ። እኛም በብርሃን ሰረገላ ከተቀመጥን በኋላ ሰዎቹ ወደ ሀገራቸው ወደ ጣና እስኪመለሱ ድረስ ከሰማይ ጠፈር በታች ባለው አየር መካከል በደመናው ላይ ቆመን ተመለከትናቸው። በዚያች ዕለት ከቀኑ 6 ሰዓት በሆነ ጊዜ ልጄ በኢትዮጵያ ውስጥ የሚገኙትን ተራራዎች ሁሉ ስለ ስምሽ መታሰቢያ የሆኑሽ ዘንድ አስራት አድርጌ ሰጥቼሻለሁ፣ ተመልከች አለኝና እኔም በስተምዕራብ በኩል 4 ተራራዎችን ተመለከትኩ። ይህችውም ጎጃም የሚሏት ስትሆን በውስጧም የሚኖሩ ሰዎች በኋላ ዘመን
አንቺ ያለ ዘራ ብሲ እንደወለድሽኝ እኔንም ከአንቺ ሥጋ መልበሴን አስቀድመው የሚያምኑ ናቸው አለኝ። በዚህች ሀገር ውስጥ ሳያዩኝ የሚያምኑ ብዙዎች ቅዱሳኖች አሉ። በጠቅላላው የኢትዮጵያ ሰዎች ሁሉም በወንጌል ትምህርት ያምናሉ። በእነዚህ ሀገሮች ሁሉ እስከ ዓለም መጨረሻ ስምሽ ሲመሰገን ይኖራል። በእነዚህም ሀገር ውስጥ ከአንቺ ሥጋ መልበሴን ወይም መወለዴን ከሚያምኑ ከክርስቲያኖች በቀር አረማውያን አይቀመጡባቸውም። ዳግመኛም በግራ በኩል ሜዳዋ ወይም መስኳ ደስ የሚያሰኝ እንደ ብርሃን የምታበራ አገር አየሁ። ያን ጊዜ ልጄን በግራችን አንጻር በምዕራብ በኩል ያለች ያቺ አገር ማን ትባላለች አልኩት። ልጄም የለመንሽኝን እንድነግርሽ ወይም ያንቺን አገር አሳይሽ ዘንድ ዓይንሽን ወደ ኋላ መለስ አድርገሽ ወደ ምስራቅ ተመልከች አለኝ። ወደ ምስራቅም መለስ ብዬ ስመለከት ይህ የምታየው አገር ሸዋ ይባላል አለኝ። ዳግመኛ በዚሁ አገር ውስጥ ከፀሐይ መውጫ በኩል በቆላው አገር ምድር ውስጥ በከፍተኞቹ ተራራዎች በታች ውሃው እጥፍ ሆኖ እየፈሰሰ ከደጋው አገር የሚወርደውን ትልቁን ወንዝ ተመልከች አለኝ። እስከ ሁለቱ ተራሮች በታች ድረስ ያለው አገር ሶዶና ዳውሮ፣ ሙካና ኪሊሎ፣ ጊምቢና ሎሜ ባሶ ይባላል። ከሁለቱ ተራሮች በበላያቸው ያለው አገር ደግሞ ሰፊ ሜዳና አደባባይ መርህባ ሀገር ይባላል። ከመጀመሪያው ደጋ ሀገር እስከ ቆላው ምድር ያለውም ምድረ ከተታና ሙገር፣ የሸዋ ሜዳና ወግዳ ይባላል። ሌሎችም ስርማትና ክሌና፣ መልዛና መረሃ ቤቴ ይባላሉ። በፀሐይ መውጫም በኩል እስከ ህንድና ሆሩ ግሪኮችም ወሰን ድረስ ኤፋትና ኤፍራታ፣ ሰቦትና ጨርጨር ይባላል። በደቡባዊ ምዕራብ እስከ ምድር ወሰን ወይም ዳርቻ ድረስ የጉራጌ አገርና ከምባታ፣ ምሁር ጃንጀሮ ይባላል። ወደ ሰሜን ሲል በቀኟ በኩል እኛ ከትግሮች አገር ከተሻገርንበት እስከ ተከዜ ወንዝ ድረስ ከመጀመሪያው ፀሐይ መውጫ ከኤፍራታ ይዞ ከደጋው ወደ ህንድ አገር የሚወርደው ውሃ አንድ ሀገር ይባላል። ይኸውም አንዱ ሀገር አርሳባ፣ ሁለተኛው ቆረራና አሞር የአውሬዎች ሀገርና ጉራ ይባላል። ከፀሐይ መውጫ እስከ ምዕራብ ድረስ ያለው ሀገር የጨው ባህር፣ መካከሉም ሩሃና ላስታ፣ አገውና በግ የምድር አማራ ይባላል። እዚህም ከበታቻችን ያለው ጎጃም ይባላል። ምዕራቡም የአረብና የግንጃር ሆኖ እስከ እስክንድሪያ ግብፅ ወይም አረብ ሀገር ድረስ ነው። እናቴ ማርያም ሆይ ስሚኝ። ሕፃናትን ካስፈጀ ከሄሮድስ ፊት ፍርሃት የተነሳ ከአገርሽ ከኢየሩሳሌም ወጥተሽ ወደ ግብፅ ተሰደሽ ስቃይና ችግር ከኔ ጋር በደረሰብሽ ፋንታ የኢትዮጵያን አውራጃዎች በሙሉ አስራት የሆኑሽ ዘንድ ሰጥቼሻለሁ። የአገርሽ ኢየሩሳሌምን 12ቱን አድባራት ወይም ተራሮች እንደቀደስኳቸውና እንዳከበርኳቸው እነዚህንም እቀድሳቸዋለሁ አከብራቸዋለሁም። እነሱም ከትግራይ አገር ገዳመ ዋሊ ዋልድባና የእስራኤል አምላክ የታቦተ ጽዮን ቦታ አክሱምና እንዲሁም ደብረ ሃሌሉያ ደብረ ዳሞ ናቸው። ከአማራ ሀገር ሀገረ ሮሃን ከአባይ ወንዝ ጀምሮ እስከ አምባሰል ድረስ ሐይቅና ከዚችም ከጣና ባህር ደሴት ጋር እቀድሳቸዋለሁ። ከጎጃም ሁለቱ አድባራት እንደ ሁለቱ የአማራ ሀገር ባህር ደሴቶች ከፍተኞች ይሆናሉ። ከሸዋ ሀገርም ግራራያና የወግዳ ደብር ከሜዳዋ ጋር ሁለቱ አድባራት ዝቋላና የረር ከፍተኞች አድባራት ይሆናሉ። ሁለተኛውና ሶስተኛው ክፍልም ከደብረ ቆብሮስና ከደብረ ክሊና ጋር ትክክል ይሆናል። የመጓና የጎጎት ገዳም እስከ አገረ ቃያና ደብረ ሃንታ ሜዳ ድረስ ይሆናል። አራተኛው ክፍል ደብረ ዊፋትና ታችኛው የሻ ወይም ሻየ ደብር የዶንስ ገዳም ከሩምሲ ሀገር መንጠቅ እስከ ደብሩ ምንጭ ውሃ ድረስ ይሆናል። ያግሙ በሚባል ሀገር ያለ ደብረ ወገግና ዘሎ ሰርማትና የገሊላ ቦታ ከፍተኞች ይሆናሉ። ይኸውም ከሽምብራ ኩሬ ወንዝ ጀምሮ እስከ አንዳ ወንዝ ድረስ ያለው የሸዋ ሀገር ምድር በማያልፈው በአባቴ መንግሥት በሕያዋንና በሙታን ልፈርድ ዳግመኛ ወደዚህ ዓለም እስክመጣ ድረስ ርስት ይሁንልሽ።
ያን ጊዜ ልጄን የእነዚህ ሀገሮች ስም አጠራር ልቤን ደስ ስላሰኘኝ ምድረ ግራሪያና አደሸዋን ሞረትን አያቸው ዘንድ እንሂድ ስለመንኩት ወይም ጠየቅኩት። አክሱምን በእግሬ እየተዘዋወርኩ ስጎበኝ ሌሎችንም የትግራይ አድባራት ሁሉ አይቻቸዋለሁና ወደ ሀገርሽ ወደ ኢየሩሳሌም የመመለሻችን ጊዜ ደርሷልና ይህ ነገር አይሆንም ሲል መለሰልኝ። ነገር ግን በዚሁ ባለንበት የብርሃን ሰረገላ በደመናው ላይ ሆነን በአየር ወደ እነዚያ አድባራት ነይ እንሂድ አለኝና ወደ ሸዋ ስንሄድ ግራሪያ ከሚባል ቦታ ደረስን። ያን ጊዜ ልጄ በዚህ በታችኛዋ ሜዳ በኩል ትልቅ ዋሻ አለች። በውስጧም በኋላ ዘመን ንጽሕናው ከኤልያስ ንጽሕና የሚበልጥ መነኩሴ ይኖርባታል አለኝ። አዲስ በምትሆን በሕግ የሙሽራ በመንፈስ ቅዱስ ብዙዎች መነኮሳት ከሱ ይወለዳሉ። በአንቺ ስም አብያተ ክርስቲያናትን የሚሰሩና የሚወዱሽ በአካባቢዋና በየክፍሏ ሁሉ ይገኛሉ። እውነተኛውን መስዋዕት ስለሚያቀርቡ እኔም ቁርባናቸውን እንደ አቤልና እንደ መልከጼዴቅ ቁርባን እቀበላቸዋለሁ። መስዋዕታቸውን በእውነት የሕግ የነቢያት እንደሆኑ እንደ ዘካርያስና እንደ ሳሙኤል እንደ አሮን የዕጣን መዓዛ አጣፍጥላቸዋለሁ። ዛፎቿ ረጃጅሞች የሆኑ በመካከሏና ባሻጋሪዋ ትንሽ ደብር ወይም ተራራ ያላት ወደዚያች ሀገር በምስራቋ በኩል ተመልከች። ክበቧ እንደ መሶበ ወርቅ የምትመስል ዛፎቿም አደባባዩን የከበቡ። ከዚህ ከትልቁ ወንዝ ላይ ከቆላው ከሙገር ምድር በታች በእነዚህ ሰባቱ ተራራዎች አድርጎ ወደ ጎጃም የሚወርደው ውሃ በአንዲት ደብር ውስጥ ስለሆነ አንዲት ደብር ወይም ተራራ ትባላለች። እሷም ሞረት፣ ሁለተኛዋም ከአባትሽ ከዳዊት ርስት ከኢየሩሳሌም የመጡ የአክሱም ካህናት ርስት የሆነች ከወግዳ ምድር አጤ ዋሻ ናት። እነዚህን ሁለቱን አድባራት ከነሜዳቸው ዠማ እስከሚሉት ወንዝ ድረስ ደጋውንና ቆላውን ሁሉ ላንቺ ሰጥቼሻለሁ። ከግራሪያ ሀገር ጋር አስራት አድርጌ ሰጥቼሻለሁ። እነዚህንም ሀገሮች እንደ ይሁዳ ሀገርና እንደ ናዝሬት እንደ ቤተልሔም ከፍ ከፍ አድርጌያቸዋለሁ፣ አክብሬያቸዋለሁም። ማርና ወተት እንዲያመነጩ አድርጌያቸዋለሁ። የአባቴንና የመንፈስ ቅዱስን በረከት እስከ ዘላለሙ አሳድርባቸዋለሁ። በእነሱ ውስጥ ሰላምና ደስታ፣ ፍቅርና ጥጋብ አይታጣም። ከዚህ በኋላ በደመና እንደሆንን ደብረ ይፋት ደረስንና የአሰቦትን አገር ሁለቱንም ከፍተኞች ተራሮች አሳየኝ። የአንደኛው ስም ደብረ ወገግ ሲሆን የሁለተኛውም ስም ደብረ ሐዘሎ ይባላል። እነዚያ አድባራት እንደ ግራሪያና እንደ ወግዳ አገር እንደ ሞረት ለመታሰቢያሽ ርስትሽ ይሁኑ። እንግዲህ የግራሪያ ሀገርና ከሁለቱ አድባራት ጋር ከይፋት ሀገርና እንዲሁም ዝቋላና የረር የቅዱሳን ቦታ ናቸው ብዬ ነገርኩሽ እነዚህ ናቸው። ከዚህ በኋላ የምስጋና እምቢልታ ተነፋ። የመላእክትም ማህበር በሙሉ ተሰብስበው ማርያም ሆይ ዓለምን ለማዳን ከአንቺ ሥጋን ለመልበስ ለወደደ እግዚአብሔር በሰማያት ምስጋና ይገባል፣ በምድርም ሰላም ይሁን እያሉ በማመስገን ወደኛ መጡ። በአንቺም ይቅርታና ቅንነት እውነትና ሰላም ተገናኙ ወይም ተስማሙ። በዚህችም በኢትዮጵያ ምድር ላይ ምሕረትና እውነት ይኖራሉ። ስለዚህ ነገር ይህችን ደብር የሰማይ መላእክት እመ ምሕረት ብለው ሰየሟት። ከዚህ በኋላ ተነስተን በብርሃን ሰረገላ ሆነን በደመናው ላይ ተጫንና እንደ ኢትዮጵያ ሰዎች ወር አቆጣጠር በጥር 29 ቀን በቅጽበት ወይም የዓይን ጥቅሻ ያህል እንኳ ሳንቆይ በፍጥነት ምድረ ግብጽ ደረስን። ከዚያም ወደ ሀገራችን ተመለስንና እስካሁን ድረስ ተቀመጥን። ዮሐንስ ሆይ የነገርኩህን ይህን ነገር በምጽፍበት ጊዜ ልብ አድርገህ ስማኝ። እንግዲህ ይህ ነገር ከተፈጸመ በኋላ አንተ ከኔ ከተለየህ ጀምሮ እናትህም እህቶችም ትተውኝ ብቻዬን ቀረሁ። ጴጥሮስም በልጄ ስም ያስተምር ዘንድ ወደ ልዳ አገር ሄደ። አንተም ከዚች ከናዝሬት አካባቢ አጣሁህ። አይሁድም እኔን እንደ ልጄ ሊገድሉኝ ይፈልጉኛል። ስለዚህ አይሁድ ሳያዩኝ በሌሊት ኢየሩሳሌም ማለትም ወደ ልጄ መቃብር እየሄድኩ ጸልያለሁ። ከዚያውም ገብቼ ቁሜ ስጸልይ ዑራኤል መልአክ መጣና
በብርሃን ሰረገላ ወደ ሰማይ አሳረገኝ። ወደ ገነትም ወስዶ መጀመሪያ የጻድቃን የነፍሳቸውን መኖሪያ አሳየኝ። ቀጥሎም የኃጥአንን የሥቃያቸውን ቦታ፣ የጉድጓዱ ጥልቅነት የማይገኝ ግሩም በሆነ የእሳተ ባህር መካከል በጨለማ የተዘጋውን መኖሪያቸውን አሳየኝ። ይኸውም መውጫ የሌለው እሳቱ የማይጠፋ ትሉ የማያንቀላፋ ጨርሶ መዝጊያው የተዘጋ ግሩም የሚያስፈራ ነው። ይህንን ግሩም የሆነ ሊናገሩት የማይቻል የሲኦልን ጥልቀትና የኃጥአንን ሥቃያቸውን ከማየት የተነሳ በልጄ ሞት ጊዜ እንዳገኘኝ ሐዘን ያለ በብዙ ሐዘን አዘንኩ፣ አለቀስኩ፣ አንጀቴም ተቃጠለ። ይህንንም የሲኦልን ሥቃይ ስመለከት ልጄ ከመላእክት ጋር መጣና እናቴ ለምን ታለቅሻለሽ? ለምንስ ይህን ያህል ታዝኛለሽ? አለኝ። አንቺንስ የሲኦል ሥቃይ አይደርስብሽም፣ በስምሽ የሚያምኑትንም ሁሉ መከራ አያገኛቸውም። እናቴ ሆይ አታልቅሽ። ይህ ሥቃይ የሚያገኛቸው እኔ ከአንቺ በሥጋ መወለዴን ለማያምኑ ነው እንጂ አለኝ። አስፈሪ ከሆነ ከዚህ ከሲኦል ቦታ ተነሽና እንሂድ ባለኝ ጊዜ እኔም ከእኔ ሥጋን የለበስከው እንደኛ ሰው የሆንከው ሰውን ለማዳን ስትል አይደለምን? በማለት መለስኩለት። አሁንም ልጄ ሆይ በእኔ ስምና እንዲሁም በግብፅ አገር ከአንተ ጋር ስላገኘኝ መከራና ሥቃይ ብለህ ማርልኝ አልኩት። ያን ጊዜ ልጄ ከእኔ ጋር ወደ ምድረ ግብፅ ተሰደሽ መከራ ስላገኘሽ በሞቴም ጊዜ ጥልቅ የሆነ ሐዘን ስለተሰማሽ ኃጥአንን ምሬልሻለሁ አለኝ። በየዓመቱ ዕለተ ልደትሽን የሚያከብሩት ሁሉ እስከ 9 ትውልድ ድረስ ምሕረት ይደረግላቸዋል። በስምሽ የሚያምኑትም ግሩም የሆነ የሚያስፈራ የሲኦል ሥቃይ አያገኛቸውም። ግሩም ከሆነ ከሚያስፈራ ከእሳት ባህር ለዘላለሙ ተድላና ፍጹም ደስታ ወዳለበት ወደ ሕይወት አገር አሻግራቸዋለሁ እንጂ። የኢትዮጵያንም ሰዎች አስቀድሞ ስለ ስደትሽ መታሰቢያ አስራት የሆኑልሽ ዘንድ ሰጥቼሻለሁ። አሁንም ስለሰጠውሽ ቃል ኪዳን ፈጽሜያለሁ። ስለሆነም እስከ ዘላለሙ ድረስ ቃሌ ሳይለወጥ በራሴና በአንቺም ስም ቃል ኪዳን ገብቼልሻለሁ። በልደትሽ ዕለት በየዓመቱ መታሰቢያሽን የሚያደርጉትም በስምሽም አምነው በዓልሽን የሚያከብሩ ሰዎች ሁሉ እንደሚድኑ እውነት እልሻለሁ። ይህንንም ቃል ኪዳን እንደሰጠውሽ ወዳጄ ዮሐንስ ከወንጌል ቃል ጋር ይጽፈዋል አለኝ። ይህንንም ተናግሮ ከሰማይ አወረደኝና ከዚህ ከእናትህ ቤት አስቀምጦኝ ከዓይኔ ተሰወረ። እመቤታችን ድንግል ማርያም ይህንን ቃል ለልጇ ወዳጅ ለወንጌላዊ ዮሐንስ ስለነገረችው እሱም ከአምላክ ልጅ ከልጇ ወንጌል ጋር ጻፈው። እኔ አባ ሕርያቆስ ደግሞ በዚሁ መጽሐፍ የተጻፈ እንዲህ የሚል ሌላ ጽሑፍ አገኘሁ። የአምላክ ልጅ እናት እመቤታችን ከልጇ ከጌታችን ከኢየሱስ ክርስቶስ መቃብር ላይ በወርኃ ሰኔ በጸለየችና ቃል ኪዳን በተቀበለች ጊዜ ያን ጊዜ መልአኩ ዑራኤል የጻድቃንንና የኃጥአንን ቦታ ሊያሳያት በሥጋዋ ወደ ላይ ባሳረጋት ጊዜ ግሩም የሆነ የሲኦልን የመከራ ቦታና ኃጥአንንም ሊነገር የማይቻል ብዙ የሆነ የኩነኔ ሥቃይ ሲቀበሉ አየች። ከዚህ በኋላ ብዙ አለቀሰች። እንደዚሁም የኃጥአንንም ሥቃያቸውን ከማየት ይልቅ ብሞት ይሻለኛል አለች። ያን ጊዜ ልጇ ከመላእክት ጋር ወርዶ እናቴ ለምን ታለቅሻለሽ? ለዘላለም በማይታበል ቃሌ ቃል ኪዳን ሰጥቼሻለሁ። እንግዲህ ወደ በዓትሽ ተመለሽ አላትና ወደ ሰማይ አረገ። እመቤታችን ድንግል ማርያም ባረፈች በሰባተኛው ወር ጌታችን መልአኩ ዑራኤልን አከበረው። ዳግመኛም ቃል ኪዳን ሰጥቶ ሾመው። አንደኛ ከእናቱ ከእመቤታችን ከልጅነቷ ጀምሮ እስከ ዕለተ ዕረፍቷ ባለመለየቱ፣ ሁለተኛ ስለ ትዕግስቱ፣ ሦስተኛ ስለ ቅንነቱና ነፍስና ሥጋ ላለው ፍጥረት ሁሉ በመርዳቱ፣ አራተኛም ስለ ርኅራኄውና ሰውን ስለማማለዱ። ያን ጊዜ እኔ አምላክ የአምላክ ልጅ ሦስተኛ በካህናት ወይም በሌዋውያን ፊት በጽዮን ወር እንዲሁም በባህር ደሴቶች ላይ ክብርህን ገልጫለሁ። በመጀመሪያም ለባሪያዬ ለሄኖክ የሰማይንና የምድርን ምስጢር በገለጥኩለት ጊዜ፣ ዳግመኛም የሙሴና የነቢያት መጻሕፍተ ብሉያት በባቢሎን ምርኮ ምክንያት በወደሙ ወይም በጠፉ ጊዜ ለነቢዩ ዕዝራ የልቦና ጽዋ እሳትን አጠጥተህ ምስጢርን በገለጥክለት ጊዜ፣ በቀራንዮም ከጎኔ የፈሰሰውን ደም
ለኃጢአት ማስተሰሪያ ይሆን ዘንድ በዓለሙ ሁሉ ስለረጨህ በዚህ ሁሉ ስምህ በሰማይም በምድርም እንዲመሰገንና ከፍ ከፍ እንዲል አሰለጠንኩህ። አሁንም ሰው ሁሉ በስምህ አምኖ ስምህን የጠራና ዝክርህን የዘከረ ቤተ ክርስቲያንህን የሰራ እንዲሁም ለተጠማ በስምህ ቀዝቃዛ ውሃ ያጠጣና ለታረዘ በስምህ ያለበሰ ዋጋው አይቀርበትም። በሰማያዊ አባቴ መንግሥት ከፍ ከፍ አደርገዋለሁ። ተላ ደስታ ወዳለበት ወደ ገነትም አገባዋለሁ። አስፈሪ የምትሆን የሲኦልንም ኩነኔ አንዳችም ሳያያት የእሳት ባህርን አሻግረዋለሁ። ይህን ቃል ኪዳን በሰጠው ጊዜ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለአምላካችን ለፈጣሪያችን ምስጋና መገዛት ይገባል እያለ ሰገደ፣ አመሰገነም። ዳግመኛም አቤቱ ጌታዬ ሆይ ሥራ ድንቅ ነው፣ መንገድህም ሁሉ የቀና ነው። ለመንግሥት ፍጻሜ ለቸርነትህም ስፍር ቁጥር የለውም። ኃይልም ምስጋናም ለዘላለሙ ያንተ ነውና እያለ አመሰገነ። መላእክትም ሁሉ ለዘላለሙ የማያልፍ ቃል ኪዳን ስለሰጠውና ዳግመኛም ስለሾመው በአንድነት ደስ ብሏቸው ፈጽመው አመሰገኑ፣ ዘመሩ። ይህንም ቃል ኪዳን የሰጠው በሐምሌ 21 ቀን ነው። የመላእክት አለቃ የቅዱስ ዑራኤል የልዕልናው ዜና ክብሩም እንደዚህ ነው። ወንድሞቼ የቁስጥንጥንያ ሰዎችና አንተም ንጉሡ ዮስጦስ ሆይ በሰማይ ከገሃነመ እሳት በታችም በምድር ካለው ሁሉ መከራ ያድናችሁ ዘንድ በሚገባ በዓሉን አክብሩ። እነሆ የወንጌላዊ ዮሐንስ ደቀ መዝሙር አብሮኮሮስ ከጻፈው መጽሐፉ አግኝቼ በእጄ የጻፍኩት መሆኑን ነግሬያችኋለሁ። ስለሆነም ይህንን አስባችሁ በልባችሁ ያዙትና በሕሊናችሁ ውስጥ አኑሩት። በየወሩ በዓሉን አክብሩ። ኅዳር 22 ቀን ለነቢዩ ለዕዝራ የእሳት ጽዋ ልቦናን ያጠጣበት ነውና፣ ይልቁንም በጥር 22 ቀን የጌታን ልደት ካበሰረ ከቅዱስ ገብርኤል ጋር ከጌታችን የተሾመበት ቀን ነው። ዳግመኛም በሚገባ በምስጋና በዝማሬ በመጋቢት 27 ቀን በዓሉን አክብሩ። በዚህች ዕለት ሐራዊ ለንጊኖስ የጌታን ጎኑን በወጋ ጊዜ የጌታችንን ደም ለመቅዳት የተሾመበትና ማህየዊ በሚሆን በኢየሱስ ክርስቶስ ደም ዓለምን የቀደሰበት ቀን ናትና። ሦስተኛ ሐምሌ 21 ቀን በዓሉን አክብሩ። በዚህችም ዕለት ጌታችን አምላካችን በእናቱ በቅድስት ማርያም ፊት ቃል ኪዳን ሰጥቶ ዳግመኛ ሽሞታልና። በመላእክት አለቃ በቅዱስ ዑራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። ይህንን መጽሐፍ የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሳቸው ከዮስጦስ ጋር ተቀበሉት። በየወሩም በዝማሬና በምስጋና በክብር በዓሉን ማክበር ጀመሩ። በመላእክት አለቃ በቅዱስ ዑራኤል ፍጹም አማላጅነት ከክፉ ነገር ሁሉ ዳኑ። ይህንን መጽሐፍ ወደ ኢትዮጵያ መጣው የእመቤታችን የድንግል ማርያም ወዳጅ አባ ሕርያቆስ ከወንጌላዊ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ ቀድቶ ወይም ጽፎ ነው። ይህንንም መጽሐፍ መጀመሪያ ስሙ ሕዝበ ቀድስ ለተባለው ለአክሱሙ ገበዝ ለሊቀ ካህናቱ ለንበረም ከጌታችን ከኢየሱስ ክርስቶስ ልደት ወዲህ አገራችን ኢትዮጵያ ባመነችበት ለኢትዮጵያ ጳጳሳት ቀዳሚ በሚሆን በአባ ሰላማ ዘመን ሰጠው። የሊቀ መላእክት ቅዱስ ዑራኤል ጸሎቱና በረከቱ ከሁላችንም ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።